አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ኢቫና እንዴት ነች እናቱ? ሰገጤ በሚለውም አልታሰረም። ሰገጤ ሰጋገጥኩኝ በሚለው አይደለም። አጣራ። ሌሎቹ ያው በምታውቁት ነው፣ አለባበሱ ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል? ከቴዲ አፍሮ ሚስት ጋር። ቴዲ አፍሮ ሚስት ይህን ስሚ፣ እችን 3 ቀን አፈስ ቢያደርጋቸው ተነፈስን፣ ትንሽ ተነፈስን። እችን 3 ቀን አለን። እችን 3 ቀን ስርዓት ያዙ፣ ተደበቁ። በቃ የሚገቡበት ጠፋቸው። ህግ ሲከበር ያስተነፍሷል፣ ስርዓት ይያዛል። ስለዚህ መንግስትን እኔ 80% ደጋፊ ነኝ። 100% ማንንም አልደግፍም ከክርስቶስ ውጭ። አሁን ደግሞ አማራ ክልል ያለው ሰላም ከመጣልኝ 90% ከመንግስት ጋር ደጋፊ ነኝ። ድንገራቸው አሜሪካ፣ አረብ ሀገርና ኢትዮጵያ ለምትኖሩ አሜሪካ ዝም ብሎ ቃቃ ሀገር አይደለም። በጣም ኮንስቲትዩሽን ያለው በደንብ የሚታወቅ በፈለግከው ነገር በወንጀል ካልተያዝ ከአሜሪካን ሀገር የሚጠይቅ የለም። ወንጀለኛ ስትሆን ናው ኢዝ ዲፍረንት ስቶሪ። ወንጀል ከሌለበት ፍሪደም ኦፍ ስፒች የአሜሪካን ሀገር የሰከንድ አሜንድመንት ነው። በጣም የታገሉበት ነገር ቢኖር ፍሪደም ኦፍ ስፒች ነው እና እንዲህ ተናገርክ ተብሎ ክስ የቀረበበት የለም። እና የአሜሪካ ይለያል። ለምን? የሰለጠነ ዓለም ላይ ፍሪደም ኦፍ ስፒች ትልቁ ሀብታቸው እሱ ነው። እሱን መውሰድ አትችልም። አበሻ ነው ፒቲሽን አስፈርም፣ እንዲህ አውርተሃል፣ እንዲህ ብለሃል ምናምን ብሎ የሚያወራው አበሻ ነው። አበሻ ደግሞ እንዳልኩ ዝም ብሎ አኩራፊ ነው። የተማረ አይደለም። ኮንስቲትዩሽን ብዙ የሚያነባ አይደለም። አሜሪካን ሀገር እየኖረ ምን እንደሆነ ስለ አሜሪካ ማያውቅ በጣም በብዙ ሺህ የሚቆጠር አሜሪካ የሚኖር አበሻ ያውቃል ምን እንደሆነ ኮንስቲትዩሽን፣ ጁሪስዲክሽን ምን እንደሆነ ማያውቅ አበሻ ነፋ እመጣልሃለሁ። ግን እንዳልኩ በብዛት መናገር ጥግ ድረስ አሜሪካ ትችላለህ። ጥግ ድረስ መናገር ትሬት ነው የማይፈቀደው። አሜሪካን ሀገር ትሬት ካረግ ችግር አለው። ትሬት ካረግ ከዛ ካላረግ ማንንም መጀለት ትችላለህ። የሚናገር ይኸው ትራምፕ ሙልጭ እያደረጉ ነው የሚሰድቡት በየቀኑ። ያም በኒውስ ደረጃ በኒውስ ተቀምጠው ሲጀልጡት ሙድ ሲይዙበት ነው የሚዋለው። ስለዚህ ሌቭሉ አልፏላ። ሌቭሉ ስላለፈ ይሄ አበሻው ያለበት ሌቭል አልፏል። የሰለጠነው ዓለም አልፏል። የአበሻ ሌቭል ግን ለምቦጩን ይጥላል። ለነጭ ስዕል የምንጣላንን አበሻ ለነጭ ስዕል ትጣላል። ነጭ ስዕሌን ነካ ተብለው ምን ያህል እንደሚጫወቱብን የምታውቀው የሆነች ነገር ይጥሉልሃል። በዛ ነው የምትጣ በነጭ ስዕል መንገድ ላይ ለምትገዛው ትቧቀሳል። ይሄ የደካማነት በኳስ ነጮቹ ለተጫወቱት አበሻ ይጣላል። ነጮቹ ለተጫወቱት አበሻ ይጣላል። እና ይሄ ችግር አለ። ወደ እንትና እንሄድ። ለሚታዩ ኢቫናይ ቴዲ አፍሮ ሚስት ይሄንን ስሚ። አንቺ ጋር ኢንተርቪው ሲያደርግ ውጭ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን ከኢንሳ በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱን ተናግሯል። እሷ ላይ ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው። ያ ቴክኖሎጂ ማለት የዶክተር አብይ የበኩር ልጅ ማለት ጠይቁት ኢንሳ ነው። ኢንሳ በኢንሳ ጉዳይ በጣም ብዙ ዋጋ የከፈለበት ነው ዶክተር አብይ። እና እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት።
ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው ለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው። በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ የሚያስወጡ አሉ። ስለዚህ እነዛ ይዘው በዛ ስለዚህ እኛ መረጃዎች ከትልልቅ ነገሮች ነው የምናገኘውና ቦታ ያሉ ሰዎች ያንን ያደረጉት ፈጣሪ እንደዚህ አይነት ነገር አየ። አንዳንዴ እውቀት አለኝ ብለህ ስትበጠረቅ ወይም ደግሞ በማታውቀው ነገር ስታወራ ነገሮችን ማን አለብኝነት ሲመጣ ነገሮች ይበላሻሉ። እኔ ለእኔ ቤቶች ነው፣ ለሌሎቻችሁ ውሸት ነው ምናምን ብለህ የፈለክበት ቤት ሄደህ ማውራት ትችላለህ። አዶናይ ሲወጣ ይዘግባቸዋል። ስለዚህ የአዶናይ ጉዳይ ከረር ያለ ነው። ማን ለፍልፍ አለ? ሊጋሊ ያልወጣ ሰው ከሀገር ላይ ሊጋል ባልሆነ ነገር ያልወጣ ሰው ሶሻል ሚዲያ ላይ ወጣህ እንዴት እንደዛ ትላለህ? ከፍዬ ነው በኢንሳ የወጣሁት ነው ያልከው፣ ራስ ነው ያልከው። ኖባዲ አስክ ኖባዲ ማንም ሳይጠይቀ አሜሪካ የወጣበትን ቢያንስ ተወዳድሬ አሸንፌን የወጣሁት ብለህ ትላለህ። እውቀቱ ስለሌለ በገንዘብ ወጣህና ከዛ በገንዘብ ከፍዬ ወጣው አልክ። ናው ነገሮች ተበላሹ። ራስን አበላሸው። አየህ፣ እውቀት የሌለውን ሰው የሆነ ፖዚሽን ስትሰጠው ድብልቅልቁን ያወጣዋል። ስለዚህ እዝገነቢ ያወርቅ እሱን ነው። ሌላ የድቻ ልጆች እያለቀሱ ምናምን ያለሱ የሚያኖረን የለም ምናምን ማለት ጀመሩ። አዶናይን እኮ 1 ወር ነው የምታውቁት ወይ 2 ወር ነው። ድቻ ምንድን ነው የምታጨሱት? ምንድን ነው የሚያጨሱት? ልጆቹ ግን ካላየ ነው 1 ቀን ሆኖናል፣ መብላም መጠጣት አቁመናል እያሉ እየየ አበሻ እኮ አሽቃብጥ፣ አበሻ አሽቃብጥ በጌታ ስም። በቃ 1 ቀን ሆኖናል፣ እሱ ነበር የሚያኖረን። 2 ወር እንዲ አደለ እንዲ አዶናይን የምታውቁት? ከዛ በፊት በአስማት ነበር አዶናይ ሲያኖራቸው የነበረው። በጣም አድናቂያቸው ነኝ። እነዛ 3 የድቻ ልጆች የውሸት ለቅሶ እንባ እንደዚህ አይናቸውን እየመቱ እያለቀሱ ሙድ መያዝ ጀመሩ። ተው፣ ጥሩ አይደለም። ማስቲሽ ማጨስና ማልቀስ ይለያያል። ተው እና ብዙ ላይ ካሉ ሀው ይሄን የሚሰራ ሰውዬ ነው ብላ ተባለን። ኧረ አረጋጉት። ምንድን ነው በእውነት ቲክታክ ለኢትዮጵያ አያስፈልግም። ምን ያሁን ሳስበው ጌታን ለኢትዮጵያ ቲክታክ የሚባል ነገር ናት ጉድ ፎር ለወጣቱ ጀኔሬሽን አስፈላጊ አይደለም። አዶናይ ነው የሚያኖረን ማለት ጀምራችሁ ፈጣሪን ሸጣችሁት። 2 ወር ብታውቁት አዶናይን በ2 ወር እሱ ነው የሚያኖረን ማለት ጀምራችሁ። አይ አበሻ እኮ ትንሽ ወጥ ነው። አንድ ምን አለ ሞን የሚባለው ልጅ አስቆኛል። ሞን ምን አለ? የሆነች ልጅ መጣ አዶናይ እያለች ነበር ልጅቷ። አዶናይ ብላ ምን አለች እና ስታለቅስ አይቶ ሞን አሁን አዶናይ ጆከር ፓስተር አትበል ወንጌላዊ በል አንተ ምች ምናምን እያለች ታለቅሳለች። እና አያትና አዶናይ ግን 100 ሰው ቢኖረው ታለቅሽልን ነበር? አይ እኔ ልንገር አንዴ እኔ የሰውነት ምናምን ነው የሚያስለቅሰኝ ማለት ጀመረች። አቤት ሳክስ ወይኔ በላቸው ብላ ከዛ በኋላ
ሞን የሚባል የተመታ ልጅ አለ። ግን እሱ አሁን እንደ 2 ፎሎወር 3 ፎሎወር ቢኖረው እንደዚህ ታለቅሻለች አለ። ከዛ ምን አላት? ሌላ ደግሞ ምን ብሎ ጠየቀ? እንደው ሊቢያ የሚሰቃዩ ወንድምናቶቻችንን አንድ ቀን ስታለቅሻ አይቻላቅም አለ። እንደዛ እየተገረፉ እንደዛ እየተደረጉ ለሚሆኑ ሊቢያ ተይዘው ለሚገረፉ ወንድምናቶች ስታለቅሻ አይቻላቅም እና እንደዚህ ማልቀስሽ የሚደንቅ ነው ብሎ ግራ የገባው ዘመን ላይ ደርሰናል። እና በሳቅ ነው የሚነግሩኝ። አሁንም የቲክታከሮቹ ስርዓት ያዘው አይደል? ኢትዮጵያ ያሉት ቲክታከሮች ስርዓት ያዘው አይደል? እንደዚህ ፉን አሁን ሰከን አሉ። ይቺ ምንቅ እያሉ የሚደንሱት ጠፉ። ታንጋድ አንፈልግም። ምን ቅርቅር እያልሽ የምትደንሺ በጣም ነው የምጠየፋችሁ ነው። አንፈልግም፣ እንዳትመናቀሩ አንፈልግም። መንግስት ታንኪዩ። እኔ ብልጽግና እየተመቼ ነው። ብልጽግና ገራፊ መሆን አለበት። እስማማለሁ። ግረፍ። ይህን ወጣት ገርፈ ነው የምታስተካክለው። ትንሽ ለቀቅ ስታረጋቸው ብልጥጥጥጥ የሚል ትውልድ ነው ያለው። ለአበሻ ቁንጥጫ ነው የሚያስተካክለው። አበሻ እንደ ትራምፕ ያለ ገዢ ነው የሚያስተካክለው። እንደ ትራምፕ ያለ ገዢ ሽንት በሽንት የሚያደርግ ነው። ይሄ ለአፍሪካውያን ፈጣሪ ምስክሬ፣ ነፃነት ያለው መንግስት በፍጹም ዶክተር አብይ እንዳትሞክረው። ለአበሻ ገርፈ ግዛ፣ ስርዓት ይይዛል። በስርዓት የሚያኖረው አበሻ ህግ ነው። ህጉን ኢትዮጵያ ላይ በደንብ መሰራት መከበር አለበት። እዚህ ቦታ መሽናት ክልክል ነው የምትልበት ቦታ ነው የሚሸነው አበሻ። ምን ያህል ህግን ከነ መፈጠሩ እንደማያይ። ስለዚህ ለአበሻ በደንብ የሚያስፈልገው፣ ለአፍሪካውያን ሙሉ የሚያስፈልገው ከሽ የሚያደርግ መንግስት ነው። ተማሪዎች መጠጥ ቤት የተገኘን ወፌላላ ዘግዝቀ ግረፈው። ጫት ቤት የሚገኝ የሃይስኩል ተማሪ ካገኘ ዘግዝቀ ሞቅ ታደርገዋል። ልክ ይገባል። ጥሩ ተማሪ ይወጣል፣ ጨዋ ይሆናል። ሲጨንቀው ስፖርት ይጀምራል፣ ስፖርት ይሰራል። እኛ ወጣት ሆነን በስፖርት ነው ያደግነው። እኛ የምናውቀው ሻሜታ ቤት እና የቻይና ካራቴ ሙቪ ልጅ ሆነን ፈጣሪ በሚያውቀው ቴዘር ብትል እንጫወታለን፣ ኳስ ብትል እንጫወታለን፣ አክሮባት ብትል እንሰራለን፣ ቫሊቦል ብትል እንጫወታለን። በጣም በጨዋታ ነው ያደግነው። የፈጠራ ችሎታ ራሱ ነበረን። ሰፈር ውስጥ በሽቦ መኪና የምንሰራው አያትዬ በጣም ልዩ ነበር። መኪና ውድድሩላ ነበረን እኛ ሰፈር ውስጥ መኪና በመስራት በጣም የሽቦ መኪና if you remember በጣም እየሰራን በኪዊ ቀለም በሚቀባው ቆርቆሮ ጎማ ሰርተን አባቴ ብራንድ ነበርን ሰፈር ውስጥ አንደኛ። በፍቅር ያደግንን። ይሄ ኮልኮሌ ጫት ቤት ነው የሚውለው። ኳስ በማማወተት ላስቲክ በካልሲ በምን እየሰራን ምንም አይነት ሰፈር ውስጥ ችግር ሳይፈጠር እንዲህ መድፈር ህፃናት ጋር ምን ማለት ሳይፈጠር ያደግን ሰዎች ነን። አሁን አባቴ ስልኩ ባለጌ ነገር የሚያሳይ ነው ያላቸው። ስልኩ ህፃናቶች የሚያዩት ነው ያለው። ስለዚህ ይሄንን መዘጋት አለበት። ወጣት ነው ነገ ሀገር የሚያጠፋም የሚያስተካክልም። ስለዚህ ወጣቱ ተገርፎ ነው ማደግ ያለበት። ተገርፎ አምናለሁ በዛ። ስለዚህ ያንን ሶሳይቲ አበላሽተውታል። ደድብ እየተባለ የሚመጣ ትውልድ መጥቷል። ነው አይመጣም። በተለይ ዶክተር አብይ ጄኔሬሽኑ ህዝቡ እንዳያውቅስ ወደ እናቶች እንዳይረግሙ። እውነቴን ነው ማወራ። ይሄን ነገር መስራት
እናት የተባለች ትመርቃለች። ልጄ ትምህርት ቤት ናት ብላ እሷ ከወንድ ስትዳራ ነው የምትውለው። የ8ኛ ክፍል ያልደረሱ ህፃናቶች ቦይፍሬንድ አላቸው ኢትዮጵያ። አሜሪካ እኔ ልጄ ቀና ብላ የምታየው የለም። አሜሪካ ማኖራል ልጄ የ10ኛ ክፍል ተማሪ ቡክስ ቢፎር ቦይስ ነው የምትለው። ቡክስ ቢፎር ቦይስ አሜሪካ የምትማር ልጄ በ12 ዓመት በ11 ዓመት ቦይፍሬንድ የሚይዙ ማኛው ቤት ከባድ ሚዛን ነኝ እኔ። በደንብ በስርዓት ነው ልጆች የማሳድገው። እንደዛ ያላደገ ትውልድ ነገ ሀገር ቢያፈርስ እንዳትደነቅ። ከሱስ የነጻ ትውልድ ዶክተር አብይ ቤተሰብ ይመርቃል። ፍራቻቸው ልጅ ወልዳ እንዳትመጣብኝ ነው። አሁን ኢትዮጵያ ላይ ፈጣሪ ምስክሬ ነው የምልህ። ልጅ ወልዳ እንዳትመጣ ሃይ ስኩል ሳይሞሉ ወልደዋል። ህፃናት ወልደው ልጆቹን እንደው ዲቃላ ማለት ስለከበደኝ ነው። ቃሉ ደስ አይልም። ልጅ ልጅ ነው፣ በረከት ነው። ግን ቤተሰብ ጋብቻ የሚባልም አይታሰብም በዚህ ሰዓት። ጋብቻ የሚባል ሃይስኩል ሳትጨርስ ሃይስኩል ውስጥ ተማሪ እያለች አርግዛ ትመጣለች። ልጄ ተምሮ የሆነ ቦታ ያደርሰኛል ብሎ 2-3 ወልዷል። እንኳን እናቱን ሊጦር አባቱን ሊጦር እንደ ኢትዮጵያን አበላሽተዋታል። እንደ ወጣቱ ትውልድ መረን ሆኗል። አንዷ አቢቹ ተነጋግረን እኔ በገባል አባቴ ወጣቱ የሆኒ ማኛ መጣ ሲባል ራሱ ላይ ዳይፐር አድርጎ ነው የሚዞረው። ዳይፐር አድርጎ እንዲዞር አድርግልህ ነበር። በስርዓት ትምህርቱን እንዲማር ስርዓት ኖሮት ቲክታክ አስቁሜ ውጭ ወጥቶ ኳስ እንዲጫወት ምን እንዲል አረግልህ ነበር። በየሰፈሩ እየሄድኩ ቼክ አረግልህ ነበር። ግብዳ መሳሪያ ይዤ ሽንት በሽንት ነው የማረገው። ወጥቶ እንዲጫወት ወጥቶ ስፖርት እንዲሰራ ላይብረሪ እንዲውል አረግልህ ነበር። የዛኔ ስርዓት ያለው ትውልድ ታፈራለህ። ለአፍሪካውያን ትክክለኛ ነገር የምታረገው ወጣቱን ጓ በማለት ነው። ይህን ማረግ ትውልድ ተፈጥሯል። ስለዚህ ዶክተር አብይ መቀየር አለብህ። አቴንሽኑን ሙሉ በሙሉ ዳይናሚኩን አይተዋል። መረን ትውልድ መጥተዋል። ይህን ፊክስ ማድረግ የምችለው አንተ ነው። ችግሩ ቤተሰብን አይሰሙም ይሄ ትውልድ። ስለዚህ አንተ ግን ማድረግ ትችላለህ። እንደ መንግስት ማድረግ ይቻላል። ወጣቱን በሰከንድ የአረቄ ቤት የሚብደፍ ተደፈዋለህ እንኳን ሊጠጣ በጠላ ሸጬ ነው የምትተዳደረው። እንጨት ሽጪ። ጠላው አያስፈልግም። አረቄ ነው፣ አረቄውን ተይው። አረቄ አያስፈልግም። ልጆችሽ ነው የሚበላሹት። ኮስተር ማለት በቃ ያ ጊዜ ጠጅን እዛ ስታስደነግጣቸው በደንብ አድርገው ምን ማድረግ ይጀምራሉ? አሃ ልጆች ይበላሻሉ፣ ልጆች እንዲያደርጋሉ ትላለህ። ጠላ ነው የምትሸጪው፣ ሻሜታ ቤት አርጊው፣ ቦርዴ ቤት አርጊው። ሻሜታ ቤት ቦርዴ ቤት አርጊው። ስለዚህ ይሄንን ነገር ካረገ ሞስት ደፍንሊ መንግስት እንደ ኪም ጁን ያሉ ነው ለኢትዮጵያ መሆን ያለበት መሪ። ጌታ መሰከረ። ኪም ጁን አየሁት እኔ። በህወሓት ዘመን በጣት እንቆጠራለን ሶሻል ሚዲያ ላይ የምናወራው በህወሓት ዘመን ሶሻል ሚዲያ ላይ የምናወራው ወጥን በድፍረት በጣት ነው የምንቆጠረው። ምክንያቱም ፊኛ ላይ ነው የሚቆምብህ። አጋዚን ጠርቶ ህወሓት ፊኛ ላይ ይቆምል። ስለዚህ በስነ ስርዓት ማሳደግ ያስፈልጋል። ወጣቱ ከተበላሸ በኋላ ስላይት ሌላ አይኖርማ። ፈጠራ ችሎታ ያለው ምን የሆኑ አንዴ ኮሜዲያን እሸቱ ላይ እየቀረቡ ህጻናት ልጆች አሉ፣ በጣም የመጠቀ ነገር የሚያወሩት። አሁን እነሱ ጋር ቀርቦ የሚጫወት ልጅ የለም። ተጓባን። ያ ነገር ለኢትዮጵያውያን ያስፈልጋል። ስለዚህ በደንብ አድርገን ያንን ነው የምንናገረው። ኢትዮጵያውያን
ወጣቱ እናቶች እያለቀሱ ነው፣ አባቶች እያለቀሱ ነው። ልጆቻቸው ሃይ ስኩል ተምረው ሳይጨርሱ ሃይ ስኩል እንኳን ሳይሄዱ ልጄ ትጦረኛለች፣ ልጄ ይጦረኛል ሲባል ዲቃላ ወልደው ልጅ ወልደው ይመጣሉ። እንደው እሺ ቅበጡ ይባል ምን አለ ብትጠቀሙ? ምን አለ ብትጠቀሙ? ቅበጡ ይባል እሺ ውጡ፣ ስሜት ነው ምናምን፣ የሰለጠነ ዘመን ነው ሰልጥነናል በሉ። እሺ ልስማማ። በዛ ቢያንስ መጠቀም ያለባችሁን ነገር አትጠቀሙ? የለም። ስለዚህ ይሄን ትውልድ ገርፈ በሽታውን ላለሁ እኮ በሽታ እዚያውን አሜሪካን ሀገር አሁን ሴተኛ ዳሪዎች ምናምን ሴተኛ ዳሪ ማለት ነው። አሜሪካን ሀገር ካያችሁ ከቬጋስ በስተቀር ላስ ቬጋስ በስተቀር ሴተኛ ዳሪ ጌታ ምስክሬ ነው የምላቸው። አሜሪካን ሀገር በጣም ቦርኮ የሆነች ሴት ጥርስ የሌላት ምናምን ነው መንገድ ላይ ዳውንታውን የምታገኛቸው። ዝርክርክ ያሉ በቃ ድራግ የሚያጨሱ ምናምን ምናምን ናቸው አሜሪካ ሴተኛ ዳሪዎች። በቃ ህይወታቸው ምስቅልቅል ያለ። ኢትዮጵያ ደግሞ ስዕል ነው የምትመስለው። እኔ ግራ የምጋባው እንደዛ ነው። የሆነም አንድ አሜሪካ ኢትዮጵያ ሄዶ ደንግጦ ነው ይሄን የነገረኝ። you from Africa right ብሎ ነው ያወራኝ። ያው ምናምን አልኩት። I went to Ethiopia. Oh, I'm from Ethiopia ብዬው ጀመረ ኖሬ። I'm so shocked አለ። እዚህ አሜሪካን ሀገር አሁን የሆነች ሴት ስትፈልግ ምናምን ነገር የፈረሰ ቤት የፈራረሱ ነው የምታገኝ። ጥርስ የሌላት በድራግ ያበደች ጤና የሌላት ሴት ነው የምታገኘው፣ ለድራጓ ብላ ማለት ነው። አሁን በየትራክ ስቴሽኑ የሚዞሩት ሴቶች ማለት ነው፣ ለድራጋቸው ብለው ለሚፈልጉት ሱስ ብለው። ኢትዮጵያ ስዕል የመሰለች ናት ሴተኛ ዳሪ። ኢስ ኮንፊውዝድ። ኮንፊውዥን አለ፣ ኮንፊውዥን አለ። በጣም የሚያምሩ ስዕል የመሰሉ ሴቶች ለሸቀጥነት ሀገሩ ኢኮኖሚ አንጻር ነው ምናምን መስራት ስለማትፈልግ ሰው ቤት ሰራተኛ በጣም ነው ኢትዮጵያ የሚፈልገው። በጣም 5,000 10,000 ምግቧ ምኗ ተችሎ እስከ 5 እስከ 10,000 የሚከፈላቸው አሉ የቤት ሰራተኞች። ከዛም በላይ ኢቭን የቤት ሰራተኞች ሰራተኛ አላቸው ለቤታቸው። ኢትዮጵያ ላይ የቤት ሰራተኞች ደግሞ የእነሱን ፋሚሊ የሚጠብቅላቸው ሌላ ሰራተኛ አላቸው። ይሄ የሆነ አማራጩን እሱን ትተው ምን የመሰለች ስዕል የመሰለች ሴት መጠጥ ቤት ታገኛታል የምታምር። ስለዚህ የተገላቢጦች ነው እና ያ ነገር መስተካከል አለበት። እኔ ሀገር ላይ ሳይበላሽ ሀገር መቀየር አለበት። ከሱስ የጸዳ ትውልድ የሆነ ጀነሬሽን ዶክተር አብይ ማፍራት አለበት። ከሱስ የጸዳ ትውልድ በጣም ነው ደሜን የሚያፈላው ሱስ። እኔ ሰው እንዴት ለሱስ ይገዛል የማይገባኝ እግዚአብሔር ምስክር የማይገባኝ በህይወቴ ሰው እንዴት ለእካክ ነገር ይገዛል? አሁን ግን እንዴት ይገዛል? ይነዋረው እንዴት እንግዲህ የከተማ ልጅ ነኝ እኔ። ልደታ ነው ተወልጄ ያደኩት። ለሱስ ሰው እንዴት ይገዛል? አሁን ግን ብዙዎቹ ተገዝተዋል። ምንድነው ሱስ አስቸጋሪነቱ? ስትጀምረው ቀላል ነው፣ ማውጫ ግን ትሞታለህ። 40 ዓመት ልውጣ ብለበት አትወጣ። ሱስ ባለጌነቱ በዛ ነው የምነግራቸው። 40 ዓመት ከሱስ ልውጣ ብለህ አትወጣ። መግቢያው እንደ ሱስ ቀላል የለም። ምክንያቱም ሱስ አይከለከልም። ሱስ ማንም አይከለክልም። አሁን እንቃም ብትለው እናጭስ ብትለው እንጠጣ ብትለው ማንም አይከለክልም። ሱስ ከልካይ የለውም። ዲያብሎስ ስለሚወደው በፍጹም አይከለክልም። ሱስ ማንም አይከለክልም። ለዚህ ነው አደገኛ የሆነው። ለዚህ ነው የሚስፋፋው። ሱስ 2 ቀን ምሳብ ላይ በለው፣ በ3ኛው ቀን በጠረባ ነው የሚጥል።
ውዱ እኮ ሱስ ነው። 2 ቀን ምሳ አብልተህ በሚቀጥለው ምሳ በለው ለምን ያባተን ስም በእኔ አታስቀይርም ይላል። ምን አስበን? ሱስ እኮ አመት ሙሉ አስቀመዋል። ይዘው አመት ሙሉ አስጭሶ 2 ቀን ምሳ ጠይቀው ጓደኝነታችሁ ይፈርሳል። እና ሱስ በጣም አደገኛ ነው። የሚከለክል የለም። ለሱስ መቼም አታጣ። እርግጠኛ ነኝ የቤት ኪራይ ሊቸግር ይችላል፣ ልብስ መግዣ ሊቸግር ይችላል። መቃሚያ ግን አታጣ። ቶሎ ምንጥፍ ነው የሚያደርግ። ቻፓውን ስትይዘው ጫት ቤት ነው ወስዶ የሚወትፍ። ቻፓውን ስትይዘው ወስዶ አረቄ ቤት ይከታል። ልብሱ ምን አባቱ ያደርጋል? ለብስ የለ እንደ ምን ያደርግልሃል? ቀምቅም ይላል። ልክ ገንዘቡን ስትይዘው የሆነ ውስጥ ይወትፋል። ሱስ በጣም አደገ። ወዲያው ብርህን ጮ የሚያደርግ ነገር ነው። ሱስ በጣም ከባድ ነው። ስለዚህ ከዛ ነገር መጠንቀቅ ያስፈልጋል ብዬ አስባለሁ። ሱስ በጣም 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 አደገኛ ከሚባለው ነገር ብታመጣልኝ ሱስ ነው። በጣም ብዙ ነገራችሁን ያበላሻል ሱስ በጣም። ስለዚህ ኢትዮጵያ ላይ ወጣቱ በሱስ እንዳይጠቃ መንግስት መስራት አለበት። አሁን ቲክታክ ከኢትዮጵያ ስርዓት ያላቸው ልጆችን ታያለ። እግዚአብሔር ይባረክ። ተጓብተና እንደዛ ነው የምናደርገው። እና ከሱስ የጸዳ ትውልድ ኢትዮጵያ ላይ ወረ ስራ ኖሮ ትልቅ ደረጃ ደርሳ የፈለግከውን ብትሆን አዶንኬ በቤተሰብ ላይ ሆነ ግን ሱሰኛ መሆን ወንጀል ነው። እናት አባት ቤተሰብ እያስተዳደረ ሱሰኛ መሆን ብልግና፣ ጅብነት ነው፣ ሆዳምነት ነው። የራስን ሆነ እንደፈለግኩን ቤተሰብ ላይ እየኖርክ ቤተሰብ ላይ ሆነ ለሱስ ብለህ እናትን መቀነት የምትፈታ አረመኔ እኔ እንደ ሰው አልቆጥረም። ያን ነው። ያ ስለዚህ እንደዛ መሆን አለበት እላለሁ። ያ ሌላ ጥያቄ አላችሁ? ተባረኩ። ታፕ ታፕ ኮፒ ሊንክ ታፕ ታፕ አድርጉልኝ። እድሪስ ከማጋ ነው። እድሪስን እያየሁት ነበር። እድሪስ ከማጋ ነው። ደነክትኝ ተባረኩ። ይህን ነው የምለው። ጃንያ አሳዝና ማሜና ጃኒ አሳዝነውኛል። እኔን ከጠየቃችሁ ማሜና ጃኒ አሳዝነውኛል። ማሜ የሚያስተካክለው ነው። ይኸውን ጆሮ መቁረጥ፣ ራሱን መፈንከት ምናምን ያስተካክለዋል። ሶማሊያ ብለህ ዮኒ ስር ወጦብሃል ማለት አይከብድም። ከሶማሌ ነው የወጣብኝ። ከሶማሌ ነው የወጣብኝ። ከሶማሌ እንዳለ ትራምፕ ጆሮውን ይዞ የሚያስወጣው ሶማሌ ከሶማሌ ነው የወጣብኝ። ዘግበኝ እስቲ አባቴ። ከሶማሌ ይስቃል። ያ ምንም ዲስከስ የሚያስደርግ ዚስ ማደርስ የለም። ፕሮፌሽናል ይላል እንዴ? ከኔ በላይ ፕሮፌሽናል አለ? የሶሻል ሚዲያ ማን አለ? ሶሻል ሚዲያ ላይ ማህበራዊ ጋነባዊ ነገሮችን የሚያቀርበው ማኛ ነው። ያ አዶናይ 4 ሚሊዮን ገባ እንደ 10 ሚሊዮን ይግባ፣ ምን ችግር አለው? የቲክታክ የሚከተለውን ላይ የሚወድ ይመስላል እንዴ?
እስቲ ንገሩኝ። ቲክታክ ላይ የሚከተለው ሁላ ወዳጅ ነው? በብዛት ጠላት ነው የሚከተል። ጌታ ምስክር፣ አንተን ለመጣል የሚሮጥ ጠላት ነው የሚከተል። አንተ ስትሳሳት ያችን ሪከርድ አድርጎ ፖስቶ አንተን ለመጣል የሚሄድ። ስለዚህ አውቀዋለሁ። ያንን ነው የምለው። አረ ዩቲና ላይ ሙስር አልገባም። ሰው ፔጅ ላይ ገብቼ አላሽቃብጥም። እውነቴን ነው። ሰው ፔጅ ላይ አሁን እንትና ፔጅ ላይ ማንም ፔጅ ላይ ብትጠሩኝ አልሄድም። ከጆን ዳንኤል ተምሬያለሁ። ማንም ፔጅ ላይ እንትና እንዲና አልሄድም። ኖ አላደርግም። ያ እንዲ አላደርገውም። አላደርገውን ነገር ማንም ብትጠዩ ዩቲና ቤት፣ ማስተር አብነት ቤት፣ ገለመሌ ቤት ብትሉ አልሰማም። እቺን ድመት ላውራት እንዴ? አንድ ድመት አለች። ያ